ገባገባላችሁ ከኡነት ጋር ከመጋፈጥ ከኡነት ጋር ከመታገል በስተቀር ምንም አማራጭ እንደሌለኝ እኔም ኡነትን ይዞ ከሞተ አጫሉ ጋር በኡነት ለመሞት መቼም በደቂቃም ቢሆን ይሄን ቪዲዮ ደግሜ እንድገባ ያረገኝ ይሄን ቪዲዮ አዳምጬ ለኢትዮጵያ ሕዝብ ሳልገልጽ እረፍት ስለሌለኝ ነው። ወንድሞቼ ኢትዮጵያኖች ኡነትን የምትፈልጉ የመጀመሪያ ቀን ቪዲዮዬ ገና አጫሉ ተገደለ ሲባል በስሜት የቀረስኩትን ቪዲዮዬንና አሁን አቃቢ ሕግ ያቀረበው ወይ እኔ እነሱ መክረው ነው ወይ እነሱ ከኔ ምክር ተቀብለው ነው። በዛን ወቅት ማንንም ምንም ሳልጠይቅ አጫሉን ከወያኔና ከሸኔ ውጪ የሚገለው የለም ያልኩት ዝም ብዬ ሚራክል ወይ መንፈሴ ስለጠላቸው አልነበረ። አጫሉ በህይወት እያለ ሲደርስበት የነበረው ዛቻ እኔ ስለማቅ ነው የነበረው። ኦኤምኤን የግድያው አቀነባባሪ ነው ያልኩበት ምክንያት የቀረበለት ኢንተርቪ አጫሉን ወጥመድ ውስጥ አስገብቶ ከኦሮሞ ህዝብ ለመነጠል የተደረገ ኢንተርቪ እንደሆነ የአማራና የኦሮሞን ህዝብ ግጭት ለማስነሳት እንደነበረ በወቅቱ ተናግሬያለሁ። ነገር ግን አሁን ደግሞ ተባባሪ ገዳይ ነው ኦኤምኤን እምልበት ምክንያት እንስማ። ይሄን ቪዲዮ አብረን እንዳንዳምጥ እኔ መስፍን ምን ብሎ ነበር የመጀመሪያ ቀን አጫሉ ተገደለ ሲባል የቀረስኩትን ቪዲዮ ተመልሳችሁ አዳምጡና አሁን እነዚህ አቃቢ ሕግ የመንግስት ባለስልጣን ከአጫሉ ለሚደርሱ ቴክስት ማስፈራሪያ ከኦኤምኤን ውስጥ ላይ የነበረ ኢንተርቪዎች በሬሳው ቅሚያ ላይ የነበረ ቴክስት መቼም መንግስት እነዚህ አገኙአቸው ያለውን ኦዲዮ ለኢትዮጵያ ህዝብ ካላቀረበ መንግስት አጭበርባሪ ነው ብዬ እዛን ቀን ታገላለሁ። ምክንያቱም ኦዲዮ እንደሚቀርብለት ማስፈራራ እንደሚቀርብለት አጫሉ ሳይሞት በነፍስ ይያላቅ ነበር። እኔ በነፍስ ይያለ መንግስት ኦዲዮ ማስፈራራ ድምጾችን በማስረጃ እጄ ላይ ተቀርቷል። ኦኤምኤን የተሰራውን ድራማ አግኝቻለሁ ብሏል። ምንድነው መንግስት ያገኘው? እስኪ እንቀጥልና አብረን እንይ። ኡነትን ከመጋፈጥ ገዳዮች ይጮሃሉ፣ ገዳዮች ድምጽ ያሰማሉ። ገለው ቀድሞ ኡዋሉ እንዳስገደሉ ግን ቀድሜ ያቅ ነበር። እኔ የዛን ጊዜ ቀድሜ የተናገርኩትን ቪዲዮና ይሄን ቪዲዮ እንከታተል። Why? የአርቲስት አጫሉ ሁንዴሳ ገዳዮችን በአጭር ጊዜ ውስጥ ተከታትለን ለህግ እንደምናቀርብ በገባነው ቃል መሰረት ሁሉም የጸጥታ አካላት የሚመለከታቸው የሥራ ኃላፊዎች ጭምር በጋራ ህብረተሰቡ ተሳትፎ ሶስቱም ተፈላጊዎች በቁጥጥር ስር ውለው ስሙ በደም በመቀጠል ላይ ይገኛል። በአጭር ጊዜ ውስጥ በቁጥጥር ለመዋል የተደረገው ቅንጅታዊ እንቅስቃሴ የህዝቡ ተሳትፎ የመንግስት ተቋማት በአንድ ላይ እንደ አንድ አካል ለመንቀሳቀስ ያበረከቱት አስተዋጽኦ በጣም የጎላና ከፍተኛ ነው። ይህ ደግሞ በዚህ ሀገር የህግ የበላይነት ለማስከበር መንግስት የጀመረውን የሚያረጋግጥ መሆኑን በዚህ አጋጣሚ ማንሳት እፈልጋለሁ።
በጠቅላይ አቃቤ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ፍቃዱ ጸጋ በበኩላቸው ወደ አርቲስት ሃጫሉ ሁንዴሳ ተንቀሳቃሽ እጅ ስልኩ ላይ የማስፈራሪያ መልእክቶች በተደጋጋሚ ይደርሱት እንደነበረም አንስተዋል። ይሄን ነበር እኔ የማውቀው ከአንድ አመት ጊዜ ጀምሮ ሃጫሉ ቀን ከሌሊት ማስፈራራ የኦሮሞን ትግል ከደ የወለጋ ደም ያንተ ደም አይደለም ወይ ተብሎ ማስፈራራ እንደሚደርሰው እኔ አቅ ነበር። ጦንቅዬ ሳሎን ቋሚ ሟች በቁሙ ሲናገረን ነው የነበረው እናቅ ነበር። ይሄንን ባለፈ ቤካን ጉልማ የሚባል ልጅ የሸኔ ጃልመሮ ደጋፊ የሱ ፕሮፓጋንዳ የውጪ ግንኙነት ሃጫሉን አርቲስቶቹን ሰብስበ ለታከለ ኡማና ለሽመልስ በገንዘብ ሸጥካቸው ዘርፋል ተመለስ ያለው መልእክት በቪዲዮ እሱ ከዚህ ስራ እንጂ ጫካ ያሉት ለሃጫሉ ደውሎ ያስፈራሩ ነበር። እንቀጥል። ግብ ነበረው አርቲስቱ ግድያ ብለን ስንናገር የነበረው መረጃ ላይ መሰረት ያደረገ ነው። ከዛ ውጪ አርቲስቱ ራሱ ለጓደኞቹ በተለያየ ጊዜ ሲናገር የነበረ ዛቻ የነበረበት መሆኑ ይሄው ለጓደኞቹ ይናገር ነበር። ዛሬ የሃጫሉ ጓደኛ አብሮ አደጉ ከአምቦ ጀምሮ አርቲስቱ ሃጫሉ እኔን ከሳምንታትና ከ15 እና ሰሞኑን ምን ንብረት አለክ ይሄን ንብረት አለኝ ብዬ ስለው የሞትክነ ንብረትን ልጆችን እንዲያርጉብህ ምስቶች ሰው እንዲወርስ ትፈልጋለህ ወይ እንዴት ንብረትን በራስ ስም ታረጋለህ ብሎ አለኝ። ለምን ስለው እኔና አንተ ያለን ይመስላል እንዴ ባሁን ሰዓት እኔ ከዱሮ በላይ አሁን ነው ምፈራው አለኝ ሲል ጓደኛው ያለ ምክንያት አይደለም ይሄንን እውነታ መደበቅ ይፈልጋሉ ገዳዮቹ ግን አብይ ላይ ማላከክ ይፈልጋሉ። የገዛ ጓደኛ ከአምቦ ጀምሮ አብሮ ታስሮ ዘፋኝ ያረገው ጓደኛው የዛሬ ሴሪሞኒ ላይ ከተናገረው ኢምፖርታንት ውስጥ ሃጫሉ ንብረት በማስም ነው በኔ ስም ነው ምን አለ በኔ ስም ነው ስለ እንዴት በኔ ስም ባንተ ስም ታረጋለህ እኔና ያንተ ያለን ይመስልሃል እንዴ ከዱሮ በላይ ህይወቴን መፈራው አሁን ነው አለኝ። አውቆ ነበር እንደሚገደል እንደሚሞት ይሄንን አብይ ነበር ሲያስፈራራው የነበረ ሃጫሉ መንግስት ነበር ሲያስፈራራው የነበረው ህይወቱ ስጋት ውስጥ እንደነበረች ሃጫሉ ለጓደኛው የነገረው መንግስትን ፈርቻለሁ ብሎ ነው። መንግስትንማ ዱሮንም አረመኔ ወያኔውንም አልፈራ ግን በገዛ ወገኖቹ እንደሚበላ ሃጫሉ ቀድሞ ያቅ ነበር። እንስማ። የሚያስረዱ ማስረጃዎችም በእጃችን ስለነበሩ ነው። ያ ብቻ አይደለም በጊዜው መውጣት አለበት ብለን ይዘው ነው የነበረው አርቲስቱ ላይ በቴሌግራም ሶሻል ሚዲያ ላይ በድምጽ ጭምር የግድያ ዛቻዎች ሲፈጸሙበት የነበር ዋሸውኔ እነዚህ አቃቢ ህጎች ነው መክሪያቸው ነው ወይስ እነሱ መክረው ነው? የዛን ቀን መጀመሪያ ወድቄ ሃጫሉን የገደለው ኦነግ ሸኔ ነው ያልኩት እኮ አመታት በሙሉ ሃጫሉ ላይ ሲደረግ የነበረ ዛቻ ስለምንሰማ ከራሱ ከአርቲስቱ ከሃጫሉ ሁንዴሳ እየነገረን ስለነበረ ነው። አምበርገር ስትበላ የነበረች ሁሉ ኬንያ ኤርትራ ፍየል ስትጠብቅ የነበረ ሁሉ እኔ ሁንዴሳ ልጅ ኦሮሞ ሸትክ ብላ እኮ ትሰርበኛለች ብሎ እኮ ነግሮናለኛ በቁም እያለ ከዚህ ተነስተን ነው አይናችን ወደዚህ ገና ኦኤምኤን ላይ የቀረበ ቀን ሃጫሉ የቀረበው ለተንኮሎ ኦኤምኤን ላይ ብያልተቸው ምን ወንድ ነው ሃጫሉ አደንቃለሁ ሃጫሉ የነሱ ቀለበት ውስጥ አልገባህም ብዬስል አንዳንዶቻችሁ እኔ የኢንተርቪውን ያየውበት መነጽርና እናንተ ያያችሁበት መነጽር የተለያየ ነበር።
ለምንድን ነው የዛ መነጽር ያየሁት? አጫሉና ኦኤምኤን የነበረው ቅሬታ አቃለው። አጫሉና በጀዋር ማዕከል የነበረውን አቃለው። አጫሉና በተቃዋሚ ማዕከል ያለውን አቃለው። አጫሉ ሆን ብሎ ጠብጫሪ ንግግሮችን ወቅትን የማይመጥን ኢንተርቪው የተደረገው ለግድያ ማመቻቻ እንደነበረ ቀድሜን የተናገርኩት ነው። ዋናው እሹ ደግሞ እንሰማለን። ቪዲዮውን ብቻ ተከታተሉን ከኔ ጋር። ይሄንን አቃቢ እኔ እጅ ደረሰ ያላቸውን ቪዲዮዎች ካለቀቀ እኔም አቃቢ ግም ውሸታሞች ነን። እኔ ግን ይሄንን አቃለው እንደሆነ እንስማ። በተለይ አርቲስቱ ለኦኤምኤን ኢንተርቪው ከሰጠ በኋላ ስሙት። ኢንተርቪውን መሰረት ያደረገ ግልጽ የሆኑ ዛቻዎች፣ ስድቦች የነበሩ መሆኑን በኋላ የሚዲያ ባለሙያዎች እንሱን መታገኙና ይሄው ልክ ኢንተርቪው ተለቆ እንደተለቀቀ ለኔ ነግሮን እኔም ሰምቻለሁ። ጓደኞቹ ለኔም ነግሮኛል። እነሱ ምፈልግላቸውን ስላልተናገርኩላቸው ሰደቡኝ። ፈይሳ ሌሊሳ ከሱ በላይ ይናገርልናል ብለው ሲጠብቁ ፈይሳም ደግሞ የባሰ እነሱን ድብና አረገ። ምክንያቱም ልጆቹ የሚኖሩት በራሳቸው ኮንፊደንስ እንጂ በፖለቲካ ሻንጣ ማዕቀፍ ጭንቅላት ውስጥ አልነበሩም። ምክንያቱም ፖለቲከኞችን ታግለው ራሳቸው መስዋዕት አድርጎ ወያኔን ታግለው ያሸነፉ እንጂ የፖለቲካ ፓርቲ ተልኮ ተቀብለው አልነበረም ወያኔን የታገሉት። ነገር ግን ኢንተርቪው ላይ እንደዛቱበት እንደሰደቡበት ለኔ አቃቢ ጉዝ ያላገኘው መረጃ ሳገኝ እኔ አቅ ነበር። ከኢንተርቪው በኋላ ምን ድራማ ሰራ ኦኤምኤን ምን ድራማ ሰራ ለግድያው ተባባሪ ነው ኦኤምኤን ምልበት ያልኩበት ምክንያት እንስማ። ብዙ መታጋሩት የሚሆን ሆኖ መጀመሪያ በቴክስት ሜሴጅ ስሙ ግለሰቡ ራሱን በማስተዋወቅ ኩምሳ ታሴና እምሮ ባላለው ለታወራኝ የምትፈልግ ከሆነ ስልኬ ይሄው ብሎ ስልኩን ላከለት። የወጎ አባል ነኝ ይላል። ወጎ ማለት ወራና ቢሊሱ ማመተ ኦሮሞ የሚሉት ወይ ደግሞ የሸኔ የኦነግ ሸኔ የጦር ክንፉ ማለት ነው። የዛ አባል ነኝ። ይሄ በየቀኑ ነበረ ለአጫሉ የሚደርሰው ከያጣጫ ከውጪ ያሉት የሸኔ ደጋፊዎች ኦሮሞ ሸክ አርቲስቶችን የብልጽግና ካድሬ ያደርግ የወለጋ ህዝብ ሲያልቅ ዝም ብለህ ታያለህ ብለው ከውጪ ከሀገር ውስጥ ማስፈራሪያ ደበሩ። ዱሮም እናንተ የጎበነ ዳጬ ዘሮች ናቸው ጭምር ነበረ ሲባል ነበር አጫሉ። ዱሮም ኦሮሞን የሸጠ ጎበና ነው። እናንተ የጎበና ልጆች ተሰብስባችሁ ወለጋና ቦረና ሲያልቅ ብር ተሰጥቷችሁ ኦሮሞ ሸጣችሁ ያሉ ሲዝቱበት ነበር። እኔ ይሄንን ስለማቅ ነው የመጀመሪያ ቪዲዮ ላይ ገዳይ ሸኔ ነው ያልኩት። ምክንያቱም ሟች በቋም እያለ ጠላቶቹን በግልጽ ለኛ ነግሮናል። ለጓደኞቹ ነግሯል። አብሮ ለሚውሉ ነግሯል። ለቤተሰቡ ነግሯል። ለወንድሞቹ ነግሯል። ይሄ ማስፈራሪያ ሁሉ ፋሚሊ ጓደኛ ሁሉ ያውቃል። የማናቅ አልነበረም። ግን ይሄን ጠንክረው ይሄ የተለመደ ማስፈራሪያ እንጂ ህይወቱን አደጋ ላይ ይደርሳሉ የሚል እኔም አላሰብኩም። ይሄ ዝም ብሎ የማስፈራራ ፈርቶ ወደ እነሱ እንዲሄድና እነሱን እንዲቀላቀል መንግስትን እንዲቃወም የማስፈራራ ሴራ እንጂ አጫሉን ጨክነው ጥይት ቃጣ ስቦ የሚገል ጭንቅላት ይኖራል ብዬ ከኦሮሞ ተፈጥሮተውና ከአውሬ ተፈጥሮ አልጠበቅኩም። እኔን ሲነግረኝ ስንሰማ ምን እንደነበረምና ለማስፈራራት ነው። አስፈራርቶ አጫሉ ከነሱ ጋር ሆኖ መንግስት ላይ እንደበፊቱ ትግል እንዲጀምር ስለፈለጉ እንጂ ጨክነው ምላጭ ስበው አጫሉን ይገላል ኦሮሞ ተውና አውሬ የሆነ ሰው ያረጋል ብዬ አላሰብኩም በምንም ተአምር። ምክንያቱም እንዲህ አይነት አረመኔ ሰው ማንነት አጫሉን ገሎ ማንነት ሊያወጣ ይችላል ብዬ ነው ማስበው። እውነት የኦሮሞ ታጋይ ከሆነ ከአጫሉ በላይ ኦሮሞ ማን ነው? እናቱን የሚገድል አውሬ ካልሆነ በስተቀር አጫሉን ገሎ ሌላ ነፃነት ያመጣልኛል ብዬ ስለማልጠብቅ እኔ ከማስፈራሪያ ያለፈ
ምላሽ ስቦ አጫሉ ላይ ተኩሶ የሚገል ከኦሮሞ ይፈጠራል። እንኳን ከኦሮሞ ከወያኔዎቹ ራሱ ያዝኑለታል። ገና ልጅ ነው፣ ገና እንቦቅቅላ ልጅ ነው። ጨክኖ ሰው ነኝ እዚህ ምድር ላይ ዘላለማዊ አልኖርም ሞት ስለማይቀር ምን ብዬ ይሄንን ጨቅላ ልጅ ገለዋለሁ ለፖለቲካ ብሎ ይተዋል ብዬ ነው እንጂ ማስበው እንኳን ኦሮሞ ዝቶበት ይገለዋል የሚል ግምት አልነበረኝ። እንቀጥል። ምራቡ ክፍል ነው ማስተባበረው ለታናገረኝ ፈቃደኛ ከሆንክ ስልክ ልክለታል። የአርቲስቱ ምላሽ ማን አንተ? ይሄን ሰምቻለሁ። በድጋሚ ያንተ እቅድ ምንድነው? ለኦሮሞ ያለ አላማስ ምንድነው የሚል ቴክስት ነው የሚልክለት። በዚህ የተለየ ምላሽ አላገኘም። በኦሜን ኢንተርቪው ከሰጠ በኋላ ግን ስድብ ቃሎችን በመጠቀም ምናልባት ስሙ ቀጥታ የተጠቃሚውን የስድብ ቃል ለህዝቡ ማቅረቡ የተሻለ ሊሆን ይችላል። በዚህ ደረጃ አውርዶ መናገሩ ተቃቢ ሊሆን ይችላል። በኦሜን የሰጠውን ኢንተርቪው አይቻለሁ። ብላስ ያን ያህል የመርዘሙን ያህል ምን ሰራለህ ይሆናል የሚል ዛቻ ግልጽ የሆነ ይሄንን አልተናገርኩም ወይ? ኦኤምኤን ኢንተርቪው ሰርቶ ሌላው በነፍጠኛና በምኒልክ መሐከል ሲጣላ አጫሉ ከኦኤምኤን በኋላ አጫሉ ኦኤምኤን ላይ የቀረበበት አላማ ያልተሳካላቸው ቡድኖች ደስ እንዳላላቸውና እንዳስፈራሩት እኔ አልተናገርኩም። ቪዲዮውን ሂዱና እዩ። እነዚህ አቃቢ ህጎች ከኔ ነው ምክር አገልግሎት የሚያገኙት። በወቅቱ ስለሰማው ነው። የኦኤምኤን ኢንተርቪው እነሱን የሚያስፈነድቅ አልነበረ። ነገር ግን ኦኤምኤን ምን አይነት ድራማ ነው የሰራው? ዋናው የተደበቀ። እንቀጥል። እኔ ያኔም ገና አጫሉ ኦኤምኤን ላይ ሲቀርብ አጀንዳ ክሬት ተደረገ። አባ አለንጋ መርምሮ ፍርድ ላይ ማቅረብ። አባ አለንጋ የሚባል አጀንዳ ለአጫሉ ብሎ ነው የጀመረው። ከዛ በፊት የአባ አለንጋ የሚባል ፕሮግራም አልነበረም። አቃቢ ህግ ማለት ነው። መረመሩት፣ ገደሉት። ኦኤምኤን የገዳይ ተባባሪ ወይም አስገዳይ ነው ያልኩት ምክንያት አለኝ። ትሰማላችሁ? ምክንያት አለኝ። ምክንያቴም ደግሞ በወቅቱ እንደ ተቆረጠበት ኢንተርቪው አጫሉ ነግሮኛል። እኔ አድንቄው ኢንተርቪው ይሄ ብቻ አይደለም ተዋቸው እነዚህ ድራመኞች ቆርጠውታል ከውስጥ የተናገርኩትን ብሎኛል። ይሄውን ቀጥል እስኪ። ዛቻ የተፈጸመበት መሆኑ ከራሱ ስልክ ላይ ያገኘነው ማስረጃ በእጃችን ነበር። ይሄው አርቲስት ሃጫሉ ሁንዴሳ በኦሮሚያ ሚዲያ ኔትወርክ ወይንም ኦኤምኤን ያደረገው ቃለ ምልልስ ተቆርጦ የተላለፈና በኦነግ ሸኔ ደርስበት የነበረውን ዛቻ የገለጸበት ቃለ ምልልስ ግን ተቆርጦ መቅረቱን ዳይሬክተሩ ተናግረዋል። ቆይ ይሄን አቅ ነበር እኔ ኦኤምኤን ዋናውን ኢምፖርታንት ልጁ ሲደርስበት የነበረውን ዛቻ ለኢትዮጵያ ህዝብም ሆነ ለኦሮሞ ህዝብ ዛሬ እኔን እኮ ትናንት ጠላት ፊት ቆሜ የታገልኩት ዛሬ ኦነግ ሸኔ ነኝ እያሉ ስልክ ላይ ቴክስት እያደረጉ እየደወሉ እኮ ያስፈራሩኛል ያለው ቆርጦ አስቀርቷል። ይሄንን በፊት ነበር ማቀው። ታዲያ እኔና አቃቢ ጋብረን ነበር የምንሰራው? እኔና የምርመራ ቡድን አብረን ነው የምንሰራው ወይስ ከኔ ከመስፍን ፈይሳ ነው አማካሪነት የሚወስደው መንግስት? ከሆነ ታንኪዩ ኮራ ማለት አለብኝ፣ ጀነጥ ማለት አለብኝ። እንደዚህ የመንግስት አማካሪ ከሆንኩኝና ከኔ ላይ እኔ ያልኩትን ድምጽ እየወሰዱ የሚያቀርቡ ከሆነ ቀብራር ኮራ ዘነጥ ማለት አለብኝ። ግን አይደለም ሪያሊቲው። እውነታው ስለነገረን እውነታው ስለምናቅ መረጃውም የተገኘው ራሱ በመሆኑ ነው። ስሙት። ኢስት ላይ ወንጀል ከመፈጸሙ በፊት እንደሚታወቀው በኦኤምኤን ኢንተርቪው ሰጥቷል። የአርቲስቱ ሙሉ ኢንተርቪው አንድ ሰዓት ሂደታችን በእጃችን ገብቷል። አንድ ሰዓት 11 ደቂቃ ትክክል። በኦኤምኤን የተላለፈው 47 ደቂቃ። ይሄው አንድ ሰዓት ከ10 ደቂቃ 11 ደቂቃ ኢንተርቪው ሰጥቶ የማይፈልጉትን ቆርጦ ለነሱ የሚሆነውን ፕሮፓጋንዳ አቀረቡ። እሱ ግን የተቆረጠው ፓርት ከኦነግ ሸኔ ይቀርብበት የነበረው ማስፈራራ ፍርጥርጥ አድርጎ ነበር የተናገረው። ይሄ
ውሸት አይደለም ካሴቱን አቃቢ ህግ ገብቷል ሙሉ ኢንተርቪው የሰጠው ከኦነግ ሸኔ ማስፈራራ እንደሚደርሰው እኔ ቀድሜ ያልነገርኳችሁ ይሄ ካሴት ይገኛል ብዬ ነው ያወራሁት ይሄ ካሴት መንግስት ያገኛል ብዬ ነው እኔ ያወራሁት ሪያሊቲው መረጃ ስለነበረኝ ነው ይሄ ድርጊት እንደተደረገ መንግስት ግን እኔ ከመንግስት አደራምለው ይሄ የተላለፈው የኦኤምኤን ካሴት ሙሉ ለኢትዮጵያ ህዝብ መቅረብ አለበት ያኔ ነው መንግስትም እኛም መረጃ እንዳለን እውነቱ የሚረጋገጠው መንግስት ግን አውርቶ ካሴቱን ለኢትዮጵያ ህዝብ ሙሉን ካላስተላለፈ መንግስት አጭበርብሯል መንግስት ውሸታም ነው መንግስት የሴራ ፖለቲካ ነው የሚያካሂደው ነገር ግን እኔ ማቃለው ተቆርጦ እንደተቀረ በወቅቱ በህይወት ይያለ ስለማቅ ማለት እንቀጥል አርቲስቱ በራሱ በቀጣይ በሚዲያ ለህዝቡ የሚተላለፍ ይሆናል ይሄው ተላለፈ ከኦነግ ሸኔ የግድያ ዛቻዎች በተደጋጋሚ ጊዜ ተሰምበት የነበረ መሆኑ ደጋግሞ ገልጿል ይሄ ተቆርጦ ወጥቷል ይልቁኑ ታዲያ ምንድነው የምትሉት አብይ አህመድ ካልገደለ አይሆንም ኦነግ ሸኔ አብይ ማለት ነው ምክንያቱም አብይ መውረድ አለበት አጫሉ የተገደለበት አላማ አብይን ከስልጣን ማውረድ ስለሆነ እግዚአብሔር ግን ሲያዋርዳችሁ ካሴቱን ሳታጠፉ እናንተም ሳትዘጋጁ ይሄ ይሆናል እናሸንፋለን ቤተ መንግስት እንገባለን እንጂ ተሸንፋችሁ መረጃ መንግስት ውስጥ ይገባል ብላችሁ ስላላቀዳችሁ የቀዳችሁትን ዲሌ ተራራጋችሁ እግዚአብሔር ሲያዋርዳችሁ ማለት የንጹህ ደም ሰው ብቻ ሳይሆን የሚፋረደው አንድዬ ስለሚፋረድ በታቅበረብሩ ብትዋሹ ከመንግስት ግን የምንማጸነው ኢንተርቪው ይለቀቅ ሙሉ ኢንተርቪው ያኔ የኢትዮጵያ ህዝብ እውነት የሚፈልግ እውነትን ማወቅ የሚፈልግ ሰው የኦኤምኤን የቆረጠውን ኢንተርቪው ካየን ያጫሉ ገዳይ ሳይሞት ስለተናገረ አብይ ዳውን ብትል የፖለቲካ ጥያቄ ስለሆነ እሱም ዳውን ያረጋል በጥይት ታግለ እንጂ ጮኸ ልታወርደው ስለማትችል ማለት ነው ከመንግስት ግን የምንጠብቀው ከኦኤምኤን የተገኘው 1 ሰዓት ከ11 ደቂቃ የተቀዳው ተቆርጦ የወጣው ኢንተርቪው ሙሉን ለኢትዮጵያ ህዝብ መቅረብ አለበት አሁንም ቀነባብሮ ነው ሊሉ አይችሉም አጫሉ ሞቷል ድምጽ አስገብቶ ነው አይሉ አጫሉ ሞቷል ምክንያቱም የሚታይ ስለሆነ እንስማ አርቲስቱን ጥያቄው በተደጋጋሚ ይገፋው የነበረው ሌሎች አመለካከቶቹን አስቀምጦ ከሌላ ማህበረሰብ ጋር የሚጋጭበት ሁኔታ ነበር ኢንተርቪው አይቶ እውነት ነው እኔም ይሄንን ነበር ያልኩት አጫሉ ወቅታዊ የሆነ ኢንተርቪው ሳይሆን እንዲያቀርብ የተፈለገው በኦሮሞና በአማራ መካከል የሚለኮስ ክብሪት እንዲጭርላቸው ነበር ለተወሰነ ዶንቆሮች ጭሮላቸዋል ምክንያቱም ያን ጭሮ ገዳይ ነፍጠኛ ነው እንዲባል ሴት የተደረገ ድራማ ስለነበረ ማለት ነው ይሄንን እኮ ሳይገደል ገና ኢንተርቪው እንደተላለፈ ከተለያዩ ጓደኞቹ ጋር ያወራን ነበር በስልክ በዘረራ አነጠፋቸው አጫሉ እነሱ የሚፈልጉትን ይሄ ጮት ምኒልክ አለ አላለ ዱሮም አጫሉ የሚለው ነው እነዚህ የምኒልክ አልቃሾችም 2 ቀን 3 ቀን ይጫዋሉ ያልፋል ዋናው ግን ኦኤምኤን ሴት ያረገበት ድራማ ከሸፈ ብለን ነበር ያወራነውኛ ዋናው ጀግና አጫሉ እንዴሳ በያደነኩትም ከነሱና ከጓደኞቹ ጋር ያወራነው ስላመንኩበት ነው እናንተ ስለሌላ ስትንጫጩ እኔ አጫሉን በጀግንነት ያደነኩት የገባውን ቀለበት አፈት ልኮ ወጥቷል ግን ይበሉታል የሚል አልነበረም ይበሉታል የሚል ጥንካሬ ይኖራቸዋል ብያላመንኩም በምንም ተአምር ምን አይነት እጅ አጫሉ ላይ ምላጭ ይስባል ብዬ ኢትዮጵያዊ ሰው ይኖራል ብያላሰብኩም ምክንያቱም አጫሉ ስሜቱን እንጂ ወገን ወዳድነቱን እንጂ ጠቅላይ ሚኒስቴር ወይም አገር ለማጥፋት
ወይም የፖለቲካ ርዕዮተ ዓለም ኖሮት አይደለም ሀገሩን ወገኑን ስለሚወድ እሳት ፊት ቆሞ ሲታገል የነበረ ልጅ ነው ሊገሉት የሚችሉት ካገኙት ወያኔዎች ናቸው የሚል ግምት ነው የነበረኝ ምክንያቱም ትልቁ ጠላቴ ወያኔ ነው ብሎ ነው መደምደሚያ ሰጥቶ የወረደው አጫሉ እንጂ እነዚህ በግድያ ትግል የጀመሩ በግድያ ይፈጽማሉ ብዬ በምንም ተአምር አልነበረም ነገር ግን ሴታፕ እንደሆነ ከአጫሉ ትምህርት ለማግኘት እንዳልነበረ አጫሉ ጠብጫሪ ንግግር አጭሮ ገዳይ ሌላ ነው እንዲባል የተደረገ ሴራ እንደነበር የኦኤምን ኢንተርቪው እንደተላለፈ ሄዱና የቀረስኩትን ቪዲዮ ተመልከቱ አጫሉ ሞተ የተባለ ሰዓት በደቂቃ የሰራውትን ኡኡብዬ አጫሉ የተገደለው በወያኔና በሸኔ ነው ያልኩት ጦንቃይ እዩ ጩፋውኛ ወይም እስራኤል ዳንሳውኛ አይደለም ከመጀመሪያ የነበረው መረጃ ውስጣችን ስለነበረ ነው እንስማቸው አናሊሲስ መስራትን በጣም ቀላል ስለሆነ ስሙ የተቆረጠበት ቦታ ኦነግ ሸኔ ይፈጽምበት የነበረ ዛቻ ብቻ ሳይሆን በዚህ ሀገር ላይ ለውጥ መምጣቱ ይሄ ለውጥ እያደገ ሊሄድ እንደሚችል ለውጡን መደገፍ አማራጭ የሌለው ነገር መሆኑ አብሮ ተመልከቱ ኢንተርቪው ላይ ከተላለፈው ውስጥ ለውጡ መደገፍ እንዳለበት ይሄ ለውጥ ካልደገፍን አማራጭ እንደሌለን ሳንወድ ለውጡ መክፋት እንዳለበት ይሄንን ሁሉ ነበር የተናገረው ይሄ ሁሉ ነው የተቆረጠው ይሄ ሁሉ ነው የተቆረጠውና ያወጣው ምላስን የሰነዘርከውን እናቃለን ምላስን እንቆርጣለን ብሎ የዛቱት የተላለፈውን ለውጡ መቀጠል አለበት የሚለውን ቴሌቪዥን ጣቢያው አላስተላለፈም በውስጥ ነው ለገዳዮቹ የተነገረው ለገዳዮቹ አጫሉ እንደው ለውጡ መደገፍ ያለበት የሚል አቋም ነው ያለው ብሎ ነው ሲነግሯቸው ገዳዮቹ ኦኤምን ላይ የተናገርከውን ሁሉ ሰምተናል ይሄ ምላስን በአጭር ቀን እንቆርጥልሃለን ብሎ ይዛቱበት ለህዝብ ያስተላለፈ ነው ነገር ግን ለነሱ ለገዳዮቹ ነግሯል ያጫሉ አቋም መንግስትን መደገፍ መንግስትን እየደገፉ ለውጡ ወደፊት መግባት ምንም ሌላ አማራጭ እንደሌለው አጫሉ በኢንተርቪው ውስጥ ተናግሯል እሱም ተቆርጦ ነው የወጣው መንግስት ላይ ምንጮ ምንለው ሙሉ ኢንተርቪው ለቀቀልን ነው እሱ ነው የሚገላግለን እውነት ማጋ እንዳለ አቃቢክ የኢትዮጵያ መንግስት ኦኤምን አጫሉን ኢንተርቪው ያደረገውን 1 ሰዓት ከ11 ደቂቃ ሙሉ ኢንተርቪው በአስቸኳይ ይለቀቅልን ያኔ ነው እውነት ማጋ ነው የሚለው አይኑ ያልታወረ ሰው አይምሮ ያለ ሰው ገዳይን ፍርጥ አድርጎ ያሳያል እንቀጥል መቆም ያስፈልግ መሆኑ እየተንከባከቡ ያሳደግ ነው ይሄው የሚያብብ ለውጥ መሆኑ ደጋግሞ የሚያስቀምጥባቸው ቦታዎች ናቸው ተቆርጦ እንዲቀር የተደረገው ይሄው ዋናው መንግስትን የደገፈበት ለውጡ የኛ ነው ለውጡን መንከባከብ አለብን መደገፍ አለብን ልክ ፈይሳ ሌሊሳ እንዳለው ፈይሳ ሌሊሳ ምን ነው ያለው ፈይሳ ሌሊሳ እንዳትቆርጡብኝ ብሎ ነው ፈይሳ የምንልክንም ቦታ ሊቆርጡ ለውጡ ለመደገፍ እንዳለብንና አግዘን መሄድ ካቃተው መቃወም እንዳለበት ፈይሳንም ቆርጦ ሊያወጡ ስሉ ፈይሳ አለባቸው እኔ ኢንተርቪው ሙሉ ነው መተላለፍ ያለበት ብሎ የፈይሳን አልቆረጡበትም ያጫሉን ግን ኢምፖርታንት ቦታ ቆርጦ አውጥተውበት ነው ቆርጦ አውጥተውበት አጫሉ እንደተቆረጠበት ሲያቅ እነዚህ ድራማኞች ዋና እኔ ያስተላለፉኩት መልእክት አስቀርጠው ለራሳቸው ፕሮፓጋንዳ የሚሆን ነው የለቀቁት ብሎ ንቆ ነው የተዋጫሉ ዱሮም ለምክንያት እንዳቀረቡት ስለሚያቅ ማለት ነው እሱ ላይ ይፈጸም የነበረው ዛቻ በተደጋጋሚ ጊዜ ያዛቻ ግን ታቋሙ እሱ የማያንሸራተው መሆኑንም ያነሳ ነበርና ይሄው ዛቻ እንደሚደርስበት ያዛቻው ግን ማንንም እንደማይፈራ ዱሮም ሲታገል ማንንም አልፈራም ለማንንም ፖለቲካ ፓርቲ ከረጢት አልሆንኩም እማምንበትን እኔ እንጂ ከሌላ ከማንም
ግለሰብና ፖለቲካ ፓርቲ አጀንዳ አልቀበልም እኔ አልቀበልም ያለበት ሁሉ ነው ተቆርጦ የወጣው በምርመራ ሂደት በኋላ ላይ ወደ ክስ መድረስ በሚችል ሁኔታ በማስረጃ ማስደገፋችን እንደተጠበቀው ሆኖ ምን ነበር ኢንተርቪው አላማ ለምን ተቆረጠ ለምን ተጠይቋል ዛቻ ለሚደረግበት አስቀምጧል ኦኤምኤን የነዚህ ቡድን ተልቆ ይዞ እየሰራ ነው አይደለም የሚሉ ጥያቄዎችን የሚያስነሳ በትክክል ምን ጥርጣሬ አለው እኔኮ የቀረበ ቀን ነው ኦኤምኤን የገዳይ ኦኤምኤን አጫሉን ለሆነ ፐርፐዝሊ ነው ያቀረበው ወዶት አይደለም ብዬኮ የኔን የመላምቴን ትንታኔ የመጀመሪያ ቀን እኮ ነው ያስቀመጥኩት ምን ያስፈልጋል ሐሳቡን ቆርጦ ኢምፖርታንት ነገሩን ቆርጦበት የቆረጠውን ቦታ ደግሞ ለገዳዮች አስተላልፎ ካስገደለ በኋላ ምን ጥያቄ ያለው ሴታፕ አድርጎ ኦኤምን ማዘጋጀቱ ይሄኮ አይምሮ ዘገምተኛ ካልሆነ ሰው ኖርማል የሚያስብ ሰው የተደረጉ ድራማዎችን ለምንድነው ድራማው የተተወነው ካለ ግልጽ ብሎ የሚታይ ማስረጃ ነው የግዴታ አጫሉ ተነስቶ ካልነገረን በስተቀር ፕሮሰሶቹ ግልጽ ናቸው ነው በእኛ ደረጃ ስኮምባል በምርመራ ሂደታችን ተቃራኒ ማስረጃ ካልመጣ በስተቀር ፍላጎት ያለው መሆኑ የዚህ ሚዲያ የሚያስተዳድሩ አካላት ፍላጎት አላቸው የዚህ አርቲስት ላይ ጉዳት እንዲደርስ የሚል ግንዛቤ እንድንወስድ ትንታኔ እንድንሰጥ የሚያደርገን ነገር ነው ያገኘነው የአርቲስቱ አስክሬን ወደ አዲስ አበባ እንዲመለስና በአንዳንድ የኦሮሚያ አካባቢዎች በተከሰተው ሁከት ዙሪያም በቴክኖሎጂ የታገዙ ማስረጃዎች ስለመገኘታቸው አቶ ፍቃዱ ጸጋ ይሄው ለህዝብ መቅረብ አለበት የተወሰኑ የማያወላዱ አሁንም በቴክኖሎጂ በአግባቡ ደረጋገጡ የሚችሉ ማስረጃዎችን በዚህ ረገድ አግኝተናል አንደኛ አቶ በቀለ ገርባ ራሳቸው አዲስ አበባ ሆኖ ሙራዩ ላሉ ሁለት የተለያዩ ወጣቶች ያጫሉ አስከሬን ፈጽሞ ከአዲስ አበባ መውጣት የሌለበት መሆኑ ትክክል ምክንያቱም የተገደለው በሬሳው ቤተ መንግስት መግባት ስለሆነ ሴታፕ እንደነበረ አምቦ ከሄደ ሬሳው ከሰሩ እንዴት ያስወጡታል እንዴት ያስወጡ ዋናው የገደሉበት ዓላማ እኮ አጫሉን የቤተ መንግስት መግቢያ ቦረንቲቻ በግ ነው የፈለጉት እንጂ ሌላ አጫሉ ከሌላው ታጋይ እነሱ ላይ ሌላ ችግር አምጥቶባቸው አይደለም ቀድም ባለፈ ቤካን ጉልማ የሚባል ልጅ ስለ አጫሉ የተነተነ ቀን አጫሉ አቲ የኦሮሞ አርቲስቶችን ሰብስበ ለታከለ ኡማና ለሽመልስ አከፋፈልክ የኦሮሞን ትግል ሸትክ ብሎ እንደሚዝቱበት አገር ቤትም ይሄንኑ ይሉት ነበር ከቄሮ ጅርቱ ወደ ፌሮ ቢቱ ሄደች አጫሉ እንደሳ ይያሉ እንደ ተረብ ሲናገሩት ነበር የሻኔ ደጋፊዎች ለባርጉ የቤተሰብ ፍላጎት እንኳን ኮንሲደር ሳይደረግ በአስክሬን የትራፊ ቢል የመጨረሻ ፍላጎት ያለው ማን እንደሆነ ግልጽም ስለሆነ ምናምን ይሄ እንዲደረግ ደግሞ ወጣቶችን አሰባስቦ ከሌላ አካባቢ መንገድ መዘጋት እንዳለበት ይሄው በጉልበት መመለስ እንዳለበት አዲስ አበባ ለ10 ቀን ያህል እያስለቀሱ መቆየት እንዳለባቸው ከዛም በኋላ አዲስ አበባ ውስጥ አስክሬኑ መስፍን ራስን ጠብቅ አራ እኔ ትርፍ ጊዜ ነው የኖርኩት ለምን አሁን አይገሉኝም እውነት ይዤ ውሸት ይዤ ከምኖር እውነት ይዤ እንዳጫሉ መሞት ክብር ነው ለኔ እንደው ያ ኤችአይቪ ያለበት እኮ ኤችአይቪ ገደለው ከሚባል እውነት ተናግሮ በኦኔክ ሸኔ ተገደለ ቢባል እንዳጫሉ እንደሳ ክብር ይኖረኛል እኔ ፈልገዋለሁ በእነሱ መገደል እንዳፈሩ የተተኮሰ ጥይት አዙሮ የሚገድል አምላክ ደግሞ እኔ ጋር እንዳላቃለሁ ስለዚህ ለሞት አዲስ ልጅ አይደለም በከነ ጥበቡ ያኖረኝ እንጂ ሞትም ፈርቼ ኖር ያላቀም ነኝ ማለት እንዳለበት ተዛሰተው ይሄ በአግባቡ በማስረጃ ተረጋግጧል
አስከሬኑ የተመለሰው በኃይል ነው አይደለም የሚለው በማስረጃ ጋር ማረጋገጥ ይችላል። አስከሬኑን ይዞ ይሄድ የነበረው ተሽከርካሪ ከአቶ ጀዋር ጋር ይንቀሳቀሱ የነበረው ታጣቂ ራሱ ቆም ብሎ ትዕዛዝ መስጠቱ ከዛ በኋላ አቶ ጀዋር የነበረበት ተሽከርካሪ እንዲቀድምና እሱ እንዲከተል ማስገደዱ በማስረጃዎች አረጋግጠዋል። አሁንም በሂደት በማስረጃ ማንጠራችን እንደተጠበቀ ሆኖ እነዚህ አቶ ጀዋር ኦኬ ይሄንን ይመስላል እውነታው። እነዚህ ነገሮች ለምንድን ነው ያቀረብኩት? ይሄ መረጃ መንግስት በፖሊስ መርምሮ መረጃ ይዞ ኤቪደንስ አለኝ ቢልም እኔ ግን ይሄን ነገር አጫሉ ገና የኦኤምኤን ላይ ኢንተርቪው እንደሰጠ እነዚህም በሙሉ ተንትኛ ያስቀምጫለሁ። አጫሉ ተገደለ የተባለ ቀን ወደዚህ ሳሮት ገዳዮቹን ቀድሚያ ተናግሬያለሁ። ለምንድን ነው የተናገርኩት? ለአንድ አመት ሙሉ አጫሉ ላይ ሲደረግ የነበረ የሚዲያ ካምፔን፣ የውስጥ ቴክስት፣ የአካባቢ ላይ ብሽሽቅ እነዚህም በሙሉ እናቅ ነበር። ስለዚህ ከሌ ሊገለኝ ያስፈራራኛል ይዝትብኛል እያለ ሟች አይ ገዳውን እያወቅኩኝ አይ እሱ አልገደለውም ሌላ ሰው ልፈልግ ማለት ከእውነት መራቅ ነው። አሁን የኢትዮጵያ መንግስት የኦኤምኤን ኢንተርቪው ሙሉ ብቻ ይለቀቅ፣ እዛ ላይ ፍንክት አድርጎ ማን ገዳ እንደሆነ የኢትዮጵያ ህዝብ ያውቃል። ኢንተርቪውን መቁረጣቸው አጫሉ ራሱ እነዚህ ነጋዴዎች እኔ የተናገርኩትን ዋና ነገር ቆርጦ የማይረባውን ትርክ ምርቄ አስተላለፉ ብሎ ሳይሞት ነግሮናል። ሳይሞት የፈይሳ ሌሊሳንን ቆርጦ ሊያወጡ ስሉ ፈይሳ ሌሊሳ ጮሆ አንድ ቦታ የኔን ኢንተርቪው እንዳትቆርጡ ብሎ ሙሉ እንዲተላለፍ የተደረገው የፈይሳ ኢንተርቪው ማንንም ስላላስደሰተ ማንንም ፈይሳ ላልጮህ ሴት አልተደረገለትም እንደ አጫሉ። ምክንያቱም ፈይሳ ከአጫሉ ኢንተርቪው በደንብ ተምሮ ስለቀረበ ማለት ነው። አሁን እኛ መንግስትን የምንጠይቀው እኛ በወቅቱ የነበረ መረጃ ላይ ተነስተን ኤቪደንስ እጃችን ባይገባም ሟች ጀግና አጫሉ ሁንዴሳ ኤርትራ ቁጭ ብላ ፍየል ስትጠብቅ የነበረና ውጪ ቁጭ ብላ አንበርገር ስትበላ የነበረ ሁሉ ዛሬ ኦሮሞ ሸትክ ትላለች፣ የሷን ፖለቲካ ሻንጣ እኔ እንድሸከምላት ትፈልጋለች ብሎ በተደጋጋሚ ሲነግረን የነበረው ይሄን በተደጋጋሚ ነግረን ነበር። እኔ ኢልማ ሁንዴሳ ለማንም ሻንጣ ተሸካሚ አይደለሁም። እነሱ ታገል ስላሉኝ አልታገልም፣ እነሱ ተው ስላሉኝ አልተውም። መታገል ባለብኝ ጊዜ እነሳለሁ፣ መታገል ካሌለብኝ እተዋለሁ። አሁን እሰራለሁ፣ ልጆቼን አሳድጋለሁ። የኦሮሞ ጥቅም ተጎድቷል ያልኩት ቀን ደግሞ ማንም አያቆመኝም ብሎ ነበር ሲነግረን የነበረው። እነሱ ግን ምኒልክ ቤተ መንግስት መግባት ስለሚፈልጉ አምቦ ካልተነሳ አጫሉ አርቲስቶችን ካላንቀሳቀሰ የነሱ ከጫካ መውጣት የነሱ እየዞሩ ፊን ማለት አብይን ከስልጣን እንደማያስነሳ ስለገባቸው ኦኤምኤን ሴታፕ ሰራ፣ በሉት። ይሄን እውነታ ይሄን እውነታ ተቀበልክ አልተቀበልክ እኛ እውነታውን ከመናገር ወደኋላ አንልም። መንግስት ግን ኦኤምኤን የቆረጠውን 1 ሰዓት ከ11 ደቂቃ ሙሉን ለኢትዮጵያ ህዝብ ያቅርብ። አገኘው ያለውን ማስረጃ በቴሌቪዥን ላይ ለኢትዮጵያ ህዝብ ያቅርብ። ያኔ ነው እውነት ሳቁ የሚደናገረው፣ እውነት እያየ ህሌናው ይመስክር። እኔ በሽተኛ ምናምን ስትል ብትውል እኮ አጫሉንም በጥይት ገላችኋል። እኔ የኔን በሽተኝነት እኮ እኔ ነኝ የነገርኳችሁ። ብትንጨረጨር ብትጨረጨሪ ከእውነት ጋር ከመጋፈጥ ለደቂቃ ወደኋላ አለ።
ታንክ ዩ ጂሰስ የተናገርኩት ነገር ውሸት ሳይሆን ግልጽ ብሎ እኔ የተናገርኳቸው ሳይቆረጡ መንግስት ኤቪደንስ አለኝ ብሎ መናገሩ የኔን ንጹህነት ነው ያጋለጠልኝ እንዴት እንደዚህ ትላለ ኦኤምኤን አልቆረጠም ያጫሉን አሉ ቆርጦታል አልኳቸው ብዛት ፕራይቬት መጥተው አጫሉ ኢንተርቪው አልተቆረጠም አሉ ቆርጧል ኦኤምኤን ቆርጦ ምክንያቱም ተነግሮኛል አጫሉ የተናገረው ቃላት እንደተቆረጠ ነግሮኛል አልተቆረጠም አጫሉ ሙሉውን ኢንተርቪው ነው የተላለፈው ይሉኛል አሁን ሙሉውን ኢንተርቪው እንደተላለፈና እንዳልተላለፈ ሙሉ ሪከርዱ ስላለ መንግስት ይልቀቅልና ገሎ የሚጮውት እውነቱን ይወቁ ሞኞች ዝም ብሎ የሚጮው አሉ አብሯቸው ዋና ሴታፖች ዋና ገዳዮች አውቆ ነው የሚጮውት ቀርመው ምስኪኑ ህዝብ ግን እውነት እየመሰላቸው አብሮ ስለሚጮው ሙሉ ኢንተርቪው ኦኤምኤን ያስተላለፈውን እና የቆረጠውን ለኢትዮጵያ ህዝብ በአስቸኳይ እንዲቀርብልን ሁላችሁም ጩ ያኔ ነው እውነት የሚታየው ለዚህ ነው ኦኤምኤን ለግድያ ሴታፕ ነበረ ብዬ የመጀመሪያ ቀን ጉርጃብ አሸነፍካቸው አጫሉ ብዬ ጮኩት እኔ ያየሁት መነጽርና እናንተ አጥልቃችሁ ያያችሁት መነጽር ይለያይ ነበር እኔ ምክንያቱም ያጫሉን ውስጣዊ ነገር አቃለው ከኦኤምኤን ጋር የነበረውን አቃለው እዛ ጋር ሲነሳበት የነበረውን አቃለው አጫሉ ላይ የቀረበለትን ኢንተርቪዎች ሆን ተብሎ እንደሆነ ስለማቅ ሌሎቻችሁ በምኒልክ ፈረስና አህያ ስትጣሉ አጫሉ ከኦኤምኤን እጅ ያመለጠበትን የንግግር ችሎታውን ነግሮኝ ነበር ነገር ግን ቆርጦ እንዳስቀሩም ሰምቼ ነበር ነገር ግን ይሄናል ጨክነው እኔ ከኦሮሞ ህዝብ ሊነጥሉት ነው ብዬ ነው እንጂ ያሰብኩት ጨክኖ ምላጭ ይዞ አጫሉን ይገላሉ ብዬ በምንም ተአምር አላሰብኩም በምንም ተአምር ምክንያቱም አጫሉን የሚገል ጭንቅላት ሰው ለኦሮሞ ይታገላል ብዬ ስለማልገምት አረመኔ ነው እናቱን ይገላል አጫሉን ከገደለ የትኛውን ኦሮሞ ነው ነፃ የሚያወጣው ካጫሉ በላይ ኦሮሞ አለ አባት እናቱ እኮ ቆሞ የተናገሩት ጓደኛው የተናገረው ንብረትን በስም አታርግ ብሎኛል አጫሉ ቀድሞ እንደሚገደል ያቅ ነበር ዱሮ አልፈራም ነበር አሁን ፈራው ብሎ ነግሮኛል አለ ጓደኛው ከዚህ በላይ ምንድነው የምትፈልጉት እናትና አባት መንግስት ድራማ ሲሰራበት የለጃቸው ሞት ጉማ የሚበሉ መስላል ኦሮሞ እውነት ሳያገኝ ኦሮሞ ከገዳይ ጋር አይቆምም እውነት ሲያገኝ ብቻ ነው ያን ነገር አምኖ የሚቀበለው ምክንያቱም ከመጀመሪያ አጫሉን ከቤተሰቡ ከወንድሞቹ ጋር ያወራ ነበር ራስን ጠብቅ አታምሽ ማረባ ቦታ አትሂድ እየተባለ ምክር ይሰጥ ነበር ልጁ ደፋር ስለነበረ ሞት ቅንጣት ማልነበረችው እንዲህ ይበሉኛል ብሎ አልገመተም በሜዳ ላይ በአዲስ አበባ ውስጥ እንዲህ አይነት ነገር ይደርስብኛል ብሎ አላሰበም ግን ያሳዝናል የሚያሳዝነው ገለው መጫዋቸው ነው የሚያሳዝነው ገለው አብይ ውረድ ይላሉ ምክንያቱም አብይን የገደሉት አጫሉን የገደሉት አብይን ለማውረድ ስለሆነ አልተሳካላቸው ሌላ ጥረት አድርጉ እንጂ አሁን በቃ ዳውን አብይ ዳውን የለም በአጫሉ ሞት ኢትዮጵያ ብርሃን ትበራላታለች አለቀ ሌላ እድል ሞክሩ መልካም ቀን መልካም ጊዜ ሌላ ጥይት ስታጎርሱ ይመጥቼ ተፋለሁ ታንኪዩ